ያለውና ስለ ጥበቃ ትንሽ ብናገር ደስ ይለኛል። የጥበቃ ስራ በጣም እንደሚያስጠይቅ ኃላፊነት እንዳለበት አንዳንድ በጥበቃ ስራ የተሰማሩ ሰዎች ውለታ አለባቸው ተዋውለው ምናምን እንደዚህ ብዙ ስራ ሰርተው ነው ወደ ጥበቃ ስራ የሚገቡትና እዛ የሚጠብቁት ቦታ ላይ ያለ ማንኛውንም ንብረት አንድ ነገር ቢሆን ተጠያቂ እንደሆኑ ነው። ተጠያቂ ናቸው በህጉ መሰረት ማለት ነው። እና ወደኛ ስመልሰው ጠባቂ አድርጌሃለሁ ካለው በኋላ የእስራኤል ቅዱስ እግዚአብሔር ለእስራኤል ጠባቂ አድርጌሃለሁ ካለው በኋላ ያፌን ቃል ስማ እና አስጠንቅቃቸው ይለዋል። እና ምንድነው እዚህ ጸሎት መሰዊያ ላይ ሳስብ እኔ ከማንም ጋር ያልተገናኘ ከምንም ጋር ያልተገናኘ የጥበቃ ስራ ላይ እንዳለን አስባለሁ። ከምንም ጋር ያልተገናኘ ሂሳቡ ከላይ የሆነ በምድር የማይወራረድ ኢየሱስ ጌታ ነው። በምድር የማይወራረድ ሂሳቡ ከላይ የሆነ ጥበቃ ለካ ህዝባችንን ባንጠብቅ፣ ለካ አገልጋዮችን ባንጠብቅ፣ ለካ እግዚአብሔር የሾማቸውን ባንጠብቅ ተጠያቂ እንደሆነን አስባለሁ። በጣም ተጠያቂ ነን የእግዚአብሔር ቃል እንደሚለው ማለት ነው። ስለዚህ ማንኛውንም የሰው ልጅ የመጠበቅ መብቱም ኃላፊነትም እንደተሰጠን አስባለሁ። እኛ በክርስቶስ ያለን ሰዎች ማንኛውንም ሰው ስለማንኛውም ማንባት እንዳለብን፣ ስለማንኛውም መጸለይ እንዳለብን፣ ስለማንኛውም ጥበቃ ታውቃላችሁ። ጥበቃ ወደ መንፈሳዊ ነገር ስናመጣው ተጋድሎ ነው፣ መናጠቅ ነው፣ መፋለም ነው። ቀላል አይደለም። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ሐሳብ፣ በእግዚአብሔር ስራ፣ በእግዚአብሔር ጸጋ የሚሰራ ስራ ነው። እግዚአብሔር ይባረክ። ከማንም ሰው ያላይደለ ምህረቱን አንድ ጊዜ ዳዊት ወደ ሳኦል ሄደና የውሃውን መንቀል እንደዚህ ምናምን የሚያመጣቸውን ነገር ተኝተው እነሱ ካመጣ በኋላ ምን አላቸው? እናንተ ሞት ይገባቸዋል አላቸው። በጣም ይገርመኝ ነበር። ሞት ይገባቸዋል። ለምን? ጌታችሁን አልጠበቃችሁም አላቸው። መሪያችሁን አልጠበቃችሁም። ስለዚህ እዩ የሱ ጦርና የሱ የውሃ እንትን እኔ ጋር ነው። አያችሁ፣ እናንተ ሞት ይገባችሁ። በጣም የሚገርመኝ ነገር ለካ ተጠያቂነቱ ከባድ ነው። ተጠያቂነቱ ከባድ ነው። ለጥበቃ ስራ ተመርጠናል ልላችሁ ፈልጌ ነው። እኔና እናንተ ለጥበቃ ስራ ተመርጠናል። ጠባቂ በሩቅ ሆኖ በሩቅ የሚመጣውን ያይ ነበር። በዳዊት ዙሪያ የነበሩት ሰዎች በሩቅ የሚመጣውን ሰው ይመለከቱ ነበር። ጥበቃ ደግሞ አይታችሁ ከሆነ የሆነ ማማ ላይ ከፍታ ላይ ነው ብዙ ጊዜ ጠባቂዎች የሚቆሙት እና ከፍታ ላይ ሆኖ ለምን ብለን ስናስብ በሩቅ የሚመጣውን ለማየት ያመቻቸዋል። ከፍታ ላይ ሆኖ እና የማንኛውም ጥበቃ ቦታ ላይ የሆነ ከፍታ ላይ የሚቆሙበት ቦታ አላቸው አንዳንድ ቦታ ላይ እና እኔና እናንተ ደግሞ መንፈሳዊ ከፍታ ላይ ግድ ነው። ኢየሱስ ጌታ ነው። ግድ ነው። መንፈሳዊ ከፍታ ማማ ላይ መውጣት ግድ ነው። ምክንያቱም እኔና እናንተ ኃላፊነት ተሰጥቶናል። የጥበቃ ስራ ላይ ነን። የጥበቃ ቦታ ላይ ነን። የጥበቃ ስራ ደግሞ መስዋዕትነት ያስከፍላል ወገኖች፣ መስዋዕትነት ያስከፍላል። ዝም ብሎ አይደለም። ዝም ብሎ ቀላል አይደለም። ቀላል አይደለም። እናንተ ጌታችሁን ስላልጠበቃችሁ ሞት ይገባችኋል አላቸው ዳዊት። አንደኛ ሳሙኤል 26:15 ላይ የሳኦልን ጠባቂዎች ማለት ነው ባለመጠበቃቸው ሞት ይገባችኋል። ይሄው መጥቼ እንቅልፍ ወስዷችሁ የሱን ንብረት ይዤ መጥቻለሁ። በዛን ሰዓት ጌታችሁን መግደል ይችል ነበር ነው። ስለዚህ አልጠበቃችሁም። ስለዚህ ሞት ይገባችኋል አለ። የሚገርም ነገር ነው። እኔና እናንተ ወገኖቼ ባለመጠበቅ ተጠያቂነቱ ከባድ ስለሆነ የጥበቃ ስራ ላይ ስለሆነ ለራሳችን አንኖርም። ይገባኛል። ይሄ ጉባኤ ለራሱ አይኖርም። ኢየሱስ ጌታ ነው። የምንኖረው ለሌላ እንደሆነ ይገባናል።
ጌታ ይባረክ። በውስጣችን ደግሞ የሚቃትት መንፈስ እግዚአብሔር ያስቀመጠው በእውነት ትውልድ እንድናጠቅ ነው። መንፈሳዊ ተጋድሎ ላይ ነን። የጸሎት ሰው መቼም ታውቃላችሁ፣ የጥበቃ ስራ ያው መናጠቅ ነው እና መስዋዕትነት ያስከፍላል። ከባድ ነው የጥበቃ ስራ። ስለዚህ እግዚአብሔር ይረዳናል። ጠባቂ አድርጌሃለሁ ካለ ጠባቂ አድርጎናልና በማንኛውም ቦታ በማንኛውም ስፍራ ማንኛውም ሰው የመጠበቅ ግዴታ። በጣም ይገርመኛል። የሚያምን የማያምን አይደለም። ስለ ምድሪቱ፣ ስለ ህዝባችን፣ ስለ ትውልዱ፣ ስለ ማንኛውም። ምክንያቱም እኛ ተመርጠናል። ኢየሱስ ጌታ ነው። ጠባቂ አድርጌሃለሁ ካለው እስራኤልን ጠባቂ አድርጎናል። እህቶቼ ጠባቂ አድርጎናል። ወንድሞቼ ማንኛውንም ኢየሱስ ክርስቶስ ጌታ ነው። የመንቀልም የመትከልም ደግሞ ስልጣን ተሰጠ። ጠባቂ ደግሞ መሳሪያ አለው። ኢየሱስ ጌታ ነው። ዝም ብሎ ባዶ እጁን አይጠብቅም። ጠላት ቢመጣ እንዲና እንዳደርጋለሁ ብሎ የሚይዘው መሳሪያ አለ። ኢየሱስ ጌታ ነው። የኔና የእናንተ መሳሪያ ደግሞ የክርስቶስ ኢየሱስ ጌታ ስም ነው። የስሙ ስልጣን ነው። የስሙ ስልጣን ደግሞ ይነቅላል፣ ይተክላል። የስሙ ስልጣን ያፈርሳል፣ ይሰራል። ኢየሱስ ጌታ ነው። ጥበቃ ስራ ያለ ጥበቃውን ቢያቆም ፍርስራሹ ብዙ ይሆናል፣ ተጠያቂነቱ ደግሞ ከባድ ይሆናል። ስለዚህ ከዚህ ከጥበቃ ስራ እንዳንጎል እግዚአብሔር ይጠብቃል። ከዚህ ከተሰጠን ኢየሱስ ክርስቶስ ጌታ ነው። ኃላፊነት ተሰጥቶናል። ጥበቃ ልናደርግ ኃላፊነት ተሰጥቶናል። ማንኛውንም ነገስታትን ብትሉ፣ መንግስታትን ብትሉ፣ ህዝብን ብትሉ የመጠበቅ ኃላፊነት ተሰጥቶናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የምንወዳቸውን አይደለም፣ የምንጠላቸውን እንዲህና እንደ አይደለም። የጥበቃ ስራ ጠባቂ አድርጌሃለሁ ካለ አለ ነው። በቃ ሁሉን መጠበቅ፣ ስለ ሁሉም መቃተት፣ ስለ ሁሉም መማለድ። ኢየሱስ ክርስቶስ ጌታ ነው። ወንድሞቼ ጠባቂ አድርጌያችኋለሁ ነው የሚለው የጌታ ቃል ዛሬ። ወንድሞች ጠባቂ አድርጌያችኋለሁ፣ እህቶቼ ጠባቂ አድርጌያችኋለሁ፣ ቃሌን ስሙ አለ። ኢየሱስ ክርስቶስ ጌታ ነው። ቃሌን ስሙ፣ መሳሪያው ቃሌ ነው አለ። ኢየሱስ ጌታ ነው። ሃሌሉያ። በሩቅ እያያችሁ መጠበቅ አለባችሁ ነው። ጌታ ይባረክ። እግዚአብሔር ደግሞ የሩቁን በቅርብ ይናገራል። አንዳንድ ጊዜ ለሰው ግራ የሚያጋባ ነገር ይፈጠራል። የሩቅ የሆነውን ጌታ በቅርብ ይናገርና እኛን ለማዘጋጀት ሲናገር ድንግር እንላለን። መልእክት ሲመጣ ራሱ ድንግርግር እንላለን። ምን ማለቱ ነው? ምንድን ነው ይላል። እግዚአብሔር የሩቁን አይቶ በቅርብ ይናገረናል። አስቀድሞ ያስጠነቅቀናል ማለት ነው። ያን ጊዜ መንቃት አለብን። እኔና እናንተ ጠባቂዎች ነን። ኢየሱስ ክርስቶስ ጌታ ነው። ጠባቂዎች ነን። የማንኛውም የሰው ልጅ በሙሉ እኛ ዘንድ ብሔር አይሰራም እኮ። እኛ ዘንድ በኢየሱስ ክርስቶስም ብሔር አይሰራም። እኛ ዘንድ ዓለማዊ ክርስቲያን ምናምን አይሰራም። ስለ ህዝብ በሙሉ ስለሚያምነው ስለማያምነው ኢየሱስ ጌታ ነው። ጠባቂ አድርጌሃለሁ። ኃላፊነት አለብን። በዓለም ያሉትን የመናጠቅ የመታደግ ስራ ማለት ነው። ግድ ነው። ኢየሱስ ጌታ ነው። ስለዚህ በሩቅ ያለውን ጠላት እያየን በቅርብ ስራ መስራት አለብን። እኔና እናንተ ጠባቂዎች ነን። በቃ ይሄ ሰሞኑን ውስጤ ይመላለሳል። በቃ እኔ ጠባቂ ነኝ ማለት ነው። እኔ አይደለሁም። ከራሳችን ይጠብቀን ትል ነበር እህታችን ቅድም። በሷ ውስጥ ሲቃትት መንፈስ ቅዱስ ከራሳችን እግዚአብሔር ይጠብቀን። ምክንያቱም እኛ የኛ አይደለንም። የክርስቶስ ከሆንን በኋላ የክርስቶስ መገልገያ ብቻ ነን። ዕቃ ከአንድ ቦታ አንስተን አንድ ቦታ ራሳችን እንደምናስቀምጠው በራሱ እንደማይንቀሳቀስ የእግዚአብሔር መንፈስ እኔና እናንተን አምጥቶ ጓዳው ከዛ ድቅድቅ ጨለማ ወደሚያስደንቀው ብርሃን አምጥቶ አስቀምጦናል። ስለዚህ እሱ እንደፈለገ እንደወደደ ይሰራብናል። ኢየሱስ ጌታ ነው።
ሃሌሉያ። እነሆኝ ብቻ ማለት ነው ያለብን። ጌታ ይባረክ። አሜን። ይገርመኛል። አንድ ሰው በድንገት አንድ ቦታ ላይ አንገቴን እቅፍ አደረገና አላቀውም አቀፈና ማልቀስ ጀመረ ዝም ብሎና ምን ማለት ነው አልኩ። እኔ አሁን ወደ ልቤ ተመልሼ የጥበቃ ስራ ገብቶኛል። ኢየሱስ ጌታ ነው። ስለዚህ ስለሚያምነው ስለማያምነው ስለማንኛውም ሰው ኃላፊነት በቃ ተሰምቶኛልና ቅፍ አድርጎ አለቀሰ። አንገቴን አቅፎ አለቀሰ። አስጨረስኩት። ከዛ በኋላ ቀጥ አድርጌ ወንድሜዋ ወጣት ነው፣ ምን ሆነህ ነው? ምንድን ነው? ምን ልርዳህ አልኩ። አንቺ እናት ነሽ አለኝ። አዎ እናት ነኝ። የምትረጂኝ አንድ ነገር ነው አለኝ። እሺ አልኩት። መንፈሳዊ ሰው እንደሆንሽ አውቃለሁ አለ። እንዴት አወቅ? አውቃለሁ በቃ አንቺ አታውቂም አውቃለሁ አለ። እሺ ምን ልርዳህ? እሺ እና እኔ አለ አገልጋይ ነበርኩ፣ እኔ ሰባኪ ነበርኩ፣ እኔ ማስተርስ ነኝ፣ እኔ በጣም የተማርኩ ሰው ነኝ። አሁን ግን እንዲህ ነኝ። በጣም ነው ያለቀስኩት። ከሱ ብሶ እኔ ራሴን እንትን ማለት አልቻልኩም። ለምን? መንገድ ላይ ነን፣ ሰው ሁሉ ያያል። ተላቀስንና ለእግዚአብሔር ክብር እዛው መንገድ ላይ አሳልፌ ሰጥቼው ወደ ቤት የመጣው። ምን ልላችሁ ፈልጌ ነው፣ ለካ አልኩኝ የጥበቃው ነገር ደግሞ እየተገለጠ ይሄዳል በሰው ፊት። ለካ ኢየሱስ ክርስቶስ ጌታ ነው። ስለዚህ በቃ ጠባቂ አድርጌሃለሁ ያልከው ሕዝቅኤልን በእውነት እኛ እኮ ጠባቂዎችን እያልኩ ብቻዬን እያወራሁ መጣሁና ጌታን ባረኩት፣ ጌታን አመሰገንኩት። ኢየሱስ ጌታ ነው። ጠላት ሌባ ነው። ተኝተው አገኘኋቸው፣ ዘራው ነው የሚለው ጠላት። እሱ ሌባ ነው። ስለዚህ ከሌባው መጠበቅ፣ ህዝብን መጠበቅ፣ ትውልድን መጠበቅ ስላችሁ እንደው በስኬት ሃሌሉያ እያልን አይደለም። ዋጋ እየተከፈለ ነው። ኢየሱስ ጌታ ነው። ዋጋ እየተከፈለ ነው። ምንም እንኳ እርሱ የከፈለውን ዋጋ የምንተካበት መስመር ባይሆንም ተከፍሎልናል፣ ዋጋ ተከፍሎልናል። ግን በውጣ ውረዱ ስንወጣ፣ ስንጠብቅ፣ ስንሮጥ፣ የጥበቃን ስራ ስንሰራ አልጋ ባልጋ አይደለም ልላችሁ ፈልጌ ነው። በብዙ ነገር ልናልፍ እንችላለን። ይሄ ደግሞ የወንጌል ስራው ነው። ኢየሱስ ጌታ ነው። በቃ እንደዚህ ነው። አባቶቻችን ተመችቶቸው አይደለም፣ በምድረ በዳ እየተቅበዘበዙ ነው ወንጌልን የዘሩት። ተዘዝቀው ተሰቅለው ነው ወንጌልን ለእኛ ያደረሱት። በዘይት ውስጥ ተቀቅለው። አንዳንድ ጊዜ ስናስብ ወንጌል ቅልል ያለበት ዘመን ቢኖር ይሄ ዘመን። ለምን ብትሉ ዋጋ መክፈል የሚፈልግ ሰው እንደሌለ ታስታያላችሁ። ማንም አይፈልግም። በእርግጥ ግን ዋጋ ያስከፍላል። ሁሉ ነገር አልጋ ባልጋ አይደለም። ኢየሱስ ጌታ ነው። ስለ ጌታ ግን መክፈል የሚገባንን እየከፈልን መጓዝ በጣም አስፈላጊ ነው። ስለዚህ እኔና እናንተ ጠባቂዎች ነን። ጠባቂ ደግሞ የሚጠበቅበት ነገር አለ። መስዋዕትነትን ይጠይቃል የጥበቃ ስራ። ስለዚህ ወደ ከተማይቱ የሚመጡትን ወሬኞች በሩቅ እኮ ነው እያየ የዳዊት ባለሟል ማን ነው ሲለው በሩቅ አይቶ እስኪ ቆየ፣ ከኋላ እንዳለ ከፊት እንዳለ እስኪ ቆይ ያዛቸው። ወዳው በቃ የጥበቃ ስራ ላይ ስለሆኑ እነዛ ሰዎች ወዳው እነዛን ሰዎች ያዟቸውና ወደ መፍትሄ መጡ። ዳዊት ተረዳ በጊዜው የነበረውን ነኩሲ የሚሮጡትን ሁሉ፣ ማንኛውም የሚሮጠውን ሁሉ ማንኛውንም ነገር የማየት እንዴት ነው መንፈሳዊ አይን ተገጥሞልናል። እግዚአብሔር ይባረክ፣ ክብሩን እሱ ይውሰደው። መንፈሳዊ ከፍታ ላይ አስቀምጦናል። ከፍታው የሱ ስም ነው። ኢየሱስ ጌታ ነው። ከፍታችን የሱ ስም ነው። ማማችን የሱ ስም ነው። ስሙን ጠርቶ መዳን ነው። ስሙን ጠርቶ ማፍረስ ነው። ስሙን ጠርቶ መስራት ነው። ስሙን ጠርቶ መናጠቅ ነው። ኢየሱስ ክርስቶስ ጌታ ነው። ስሙ ያድናል። ኢየሱስ ጌታ ነው። ስሙ ትምክታችን ነው፣ ጉልበታችን ነው። ኢየሱስ ጌታ ነው። ውይ የኔ ጌታ ስሙ የተባረከ ይሁን። ስለዚህ ወንድሞቼ መቼም የጸሎት ጊዜ ነው ብዬ ነው ያሰፋሁባችሁ።
ጠባቂ አድርጎናል። ጠባቂ አድርጌሃለሁ ይላል ወንድሞቼ። ጠባቂ አድርጌሻለሁ ይላል የእግዚአብሔር ቃል እህቶቼ። ስለዚህ እኔና እናንተ ጠባቂዎች ነን። ከዚህ ጥበቃ ደግሞ የጥበቃ ስራ ተጠያቂነቱ ብዙ ስለሆነ በትጋት እንድናገለግል፣ በትጋት አገልጋዮቻችን እንድንጠብቅ፣ በትጋት ህዝባችን እንድንጠብቅ፣ በትጋት አብያተ ክርስቲያናት እንድንጠብቅ፣ በትጋት አገልጋዮች እንድንጠብቅ፣ በትጋት መንግስታት ነገስታትን እንድንጠብቅ እግዚአብሔር ይርዳን። እንጸልያለን። የጸሎት ርዕስ የተያዘበትን ንገረኝ።